ማሻአላህ አቶ በላይ አልሞተም። ኪራዬ ነጻ የሚወጣበት ጊዜ ተቃርቧል። አቶ በላይ እንግዲህ በሕይወት አለ። ማንም ምንም አላደረገውም። ይባስ ብሎ ዛሬ የነ ኪራ ቤት በሩ ላይ ከዘራ አስቀምጦ ሄደ። ጽናቴን በጣም ደንግጣ እንግዲህ አይኗን አፍጥጣ እያየች ነበረ። ኒናዬ ናች ይህንን ነገር ያየችው። ማነው ያመጣው ምንድን ነው እያለች ነበረ ማለት ነውና እንግዲህ ኪራ ምን እንደሚውጣው አላውቅም። እውነታው ይጋለጥለታል ብዬ ተስፋ አደርጋለሁ። እናም አማን ይሄንን ነገር ሲሰማ አሁን ወደዚህ ስመጣ እራሱ በላይን የሚመስል ሰውዬ አይቻለሁ። ጉድፈላ እራሱ ነው ደግሞ የት እንደተሰወረብኝ አጣሁት። አለቀልን በቃ ተያይዘን ገደል መግባታችን ነው ሲል ለቤቲ ነገራት። ቤቲም በፍራቻ እንግዲህ ሽንቷን ላው ላይ መሽናት ምንም አልቀራትም። ከዛ እሱን አውርተው ሳይጨርሱ ደግሞ መርማሪው ቤት ድረስ ሲመጣ ቤቲ በቃ በቁማ ነው ላብ ጥልቅ ያደረጋት። እንዴ ምንድን ነው እሱ? የተፈጠረ ነገር አለ እንዴ? እኔን ስታይ እንደዚህ ዘለልሽው? በሰላም ነው ግን የሆነ ያልተዋጠና ደስ ያላለኝ ነገር አለ። ወይዘሮ ቤቲ ደግሞ ምንድን ነው? አይ በድንገት ስለመጣ እኮ ነው እያለች አንደበቷ ሁሉ ተያዘ ማለት ነው። ለመሆኑ አቶ በላይ በሕይወት እንዳለ ታውቃላችሁ ሲላት አለችና ፍስስ ነው ያለችው አሞታ ሁሉ ማለት ነው። አማን ያለው ነገር እንግዲህ እውነት ነው። አቶ በላይ አልሞተም አለ። ታዲያ ከዚህ ለትንሽ ጊዜ ዞር ማለት አለብን፣ ቶሎ መጥፋት አለብን። ከዚህ ካልሄድን በስተቀር አቶ በላይ ይጨርሰናል፣ ይገለናል ስትል እንግዲህ ቤቲ ሻንጣቸውን አስተካክለው ለመጥፋት ሞክረዋል ማለት ነው። አቶ በላይ መምጣቱ ለእኔ ጥሩ ነው፣ ግን ደግሞ አሁንም የኪራን ስቃይ ያበዛዋል አቶ በላይ ማለት ነው። ለምን ቤቱን ድጋሚ ሊነጥቀው ሊችል ይሆናል። እንደገና ወይ ኪራ ላይ ጉዳት ሊደርስ ይችላል። ይሄ ሰውዬ ፖሊሶች እግር በእግር እየተከታተሉ አቶ በላይ መያዝ አለበት። ከዛ በኋላ ችግሩ ምን እንደሆነ መጠየቅ አለበት። ማን እሱ ላይ ጉዳት እንዳደረሰም ይናገራል ማለት ነው አቶ በላይ። እነ ቤቲስ ምንድን ነው ያደረጉት? ቤቲ፣ ኤኖክ፣ አማን እና ሳምሶን እነኚህ ሶስት ሰዎች የሆነ ያደረጉት ድብቅ ሚስጥር አላቸው። አራቱ ሳምሶን፣ አማን እና ሄኖክ፣ ቤቲ በቃ እርስ በርስ ይተዋወቃሉ እነኚህ ማለት ነው። ስለዚህ አማንም ሆነ ኤኖክ፣ ቤቲ አራቱም ተጠያቂ ናቸው። ኪራ ግን አቶ በላይ ወድቆ ባለበት ሰዓት ነው አቶ በላይ ብሎ ሲጣራ ሰውየው መሞቱን አየ። አልተንቀሳቀሰም። በዛ ሰዓት ወይኔ ሰውየው ሞቷል እንዴ ብሎ ሲሮጥ ነው እንግዲህ ቤቲ መንገድ ላይ ከፊት ቀደመችውና አንተ በህይወት መኖር የለበትም መሞት አለብህ ብላ የተኮሰችበት። ከዛም ኪራ በዛው ጠፋ። ከዛም ኪራ ላይ ነገሩ ሁሉ እሱ ነው አቶ በላይን እንደዚህ ያደረገው ብለው ስላሰቡ እሱ ላይ ደመደሙ። ኪራ ታስሮ ነበረ፣ በዋስ ወጥቷል። እናም ታዲያ ዛሬ ኒና በር ተንኳኩቶ በሩን ስትከፍተው የአቶ በላይን ከዘራ እዛ ጋር አስደግፈው፣ እሷ ግን ምንድን ነው የማን ነው እያለች ጽናትን ስትጠራ፣ ጽናቴ ደግሞ ስታየው እንዴ ይሄ እኮ የአቶ በላይ ከዘራ ነው፣ እንዴት ይሄን ከዘራ እራሱ ይዞ አይቼዋለሁ፣ እንዴት እንደዚህ ሊሆን ይችላል? አይሆንም እያለች እንግዲህ ጽናት እንዴ ጽናት ምንድን ነው ይሄ የአቶ በላይ ከዘራ ነው እርግጠኛ ነሽ? አዎ። ከዛም አባባ በእውቀቱ መጡና ምንድን ነው ልጆቼ፣ ምንድን ነው የተፈጠረ ነገር አለ እንዴ? አባባ በእውቀት ይሄ ነገር የማን ነው? ይሄ ነገር የአቶ በላይ ነው እርግጠኛ ነሽ እኔ ልጅ? አዎ አባባ በእውቀት ይሄ ነገር የአቶ በላይ ነው። ይሄን ከዘራ ይዘው ነበረ። እንዴት? ቆይ አላቅም፣ ግን እውነታው ይሄ ነው አባባ በእውቀት። ወይ ጉድ! ደግሞ ሌላ ችግር። አዎ አባባ በእውቀት ማን እዚህ ጋር እንዳስቀመጠ፣ በቃ እዚህ ጋር ይቀመጥ ተዉት፣ እናንተ ይቀመጥ ተዉት። እኔ ለፖሊሶች ደውልና ፖሊሶች መጥተው እንደሚያደርጉ ያደርጉታል። እንዴ አባባ በእውቀት እኛን ጥፋተኞች ናችሁ ብለው እንደገና ቢያስሩንስ? አይ በፍጹም አያስሯችሁም፣ እንደዛማ አይሆንም። ይሄንን ነገር ለፖሊስ ካላሳወቅን ነገሩ እኛው ላይ ዞሮ ይመጣል። ልጄ ይሄንን ከግንዛቤ ውስጥ አስገቢ እንጂ አይሆንም አላት። ከዛ በኋላ እሷም እሺ አለች ማለት ነው። ከዛ በኋላ እንግዲህ ጽናት በጣም ደንግጣለች። አሁንም ይሄ ሰውዬ እኛ ግን መቼ ነው ደስተኛ የምንሆነው? ይሄ ሰውዬስ መቼ ነው ከህይወታችን ውስጥ የሚወጣው? እያለች እንግዲህ በጭንቀት ልትፈነዳ ነበር። በስተ መጨረሻም ታዲያ መርማሪው ተደውሎለት ለመርማሪው ተነገረው ማለት ነው።
መርማሪውም እንግዲህ ከዘራው እነሱ እጅ ገብቷል። እናም ሁሉም ላብራቶሪም ሆነ የአቶ በላይ አስክሬን ድጋሚ ወጥቶ እንዲመረመር አለ። ሲጀመር አቶ በላይ ሲቀበር ያየው የለም አለ እና የማንን ነው የሚያስወጣው? ጉድ ዞሮ እንግዲህ አቶ በላይ አለ በህይወት አማን በአይኔ አይቼዋለሁ። ስከታተለው ደግሞ የት እንደገባብኝ እንኳን አጣውታል። አሁን ሰውየው መንፈስ እየሆነባቸው ነው የሚያስቸግራቸው። በቃ ስቃያቸውን ያበዛዋል ወላ ማለት ነው። እና እንግዲህ በነጽናት ፍራቻ እሱም እንደዚህ ውላቸው ላይ እየተጫወተ ይኖራል ማለት ነው። ከዚህ በኋላስ ምንድን ነው የሚጠብቃቸው? አላቅም በእውነት። ዞሮ እንግዲህ ጽናቴ እንደምታዋት ፈሪ ናት፣ አልቃሻ ናት። ብቻ አላቅም። አባባ በእውቀት ደግሞ ጠንከር በይ፣ አንቺ ጠንካራ ስትሆኚ ባልሽም ጠንካራ ይሆናል። አንቺ ግን እንደዚህ ከሆንሽ እሱ ጠንካራ ሊሆን አይችልም ልጄ። ስለዚህ ባክሽ መጠንከር አለብሽ። ለመጣውና ለመሄደው ለመደናገጥ የለብሽም አላት። እሺ አባባ በእውቀት ግን ፈራው። ምን ላድርግ ስትለው አትፍሪ የኔ ልጅ፣ ሁሉም ነገር ይስተካከላል። ስለዚህ አንቺ ጀግና ሁኚ፣ ጠንካራ ሁኚ፣ ሁሉም ነገር በራሱ መስመር ይሄዳል ባሏት አባባ በእውቀት። እሷም ደግሞ እሺ እንግዲህ አባባ እርሶ እንዳሉ አደርጋለሁ፣ ግን ውስጤ በጣም እየፈራ ነው ስትል አትፍሪ አልኩሽ እኮ፣ ምንም የሚፈጠር ነገር የለም የኔ ልጅ፣ ሁሉም በራሱ ይሆናል አሏት። እንግዲህ እሷም እሺ ብላለች። መጨረሻቸው ምን እንደሚሆን ደግሞ እማቀው ጉዳይ የለም ማለት ነው። እውነት ለመናገር እንግዲህ አቶ በላይ በህይወት መኖሩ ለእኔ ደስ ብሎኛል። ለምን ማን እንደዚህ እንዳደረገው እሱስ ለምን ሊሰወር እንደፈለገ ሁሉንም ነገር በፖሊስ ያው ከፖሊስ የሚያመልጥ ሰው ማንም ሰው የለም ሲጀመር ማለት ነው። እውነቱን ለመናገር ቢዘገይም እውነታው መውጣቱ አይቀርም አንድ ቀን እና ያው ይያዛል። አቶ በላይ እንደዚህ ውልክፍ ልክፍ ሲል መንፈስም ሆነ ምን አንድ ሰው ሊያገኘው ይችላል። ከዛ በኋላ እሱም ዋጋውን ያገኛል፣ ኪራም ነጻ ይወጣል ማለት ነው። አሁን ኪራ በሰቀቀን ነው እየኖረ ያለው። እንደ ልቡ ስራ እየሄደ ቢገባም ግን ደግሞ ነገ ምን እንደሚፈጠር አላቅም የሚለውን ሲያስብ ብዙ ፈተናዎችን እያስተናገደ ይገኛል ማለት ነው ኪሩቤል። ስለዚህ ከዚህ በኋላ እንግዲህ የሚመጣው ነገር ምንድን ነው? መጋፈጥ ብቻ ነው። እንግዲህ እሱ ኪራ ፈጣሪ እሱ የሆነው እንጂ አላቅለትም የሆነው። ግን ዛሬ በጣም ደንግጧል እና ያጠበቃው የሚባል ሰውዬ ደግሞ እንደ ሲጃጃል በጣም ነው የሚያናድደኝ፣ እውነቱን ስነግራችሁ ማለት ነው። እጭ ነው ሸዋ ምን እያለ ነው ይሄ የመርጌታ ምንድን ነው የሚባል የሆነ ያዘላት ቦርሳ ምንድን ነው ያውን የምሬን እኮ ነው። እሷን አንጠልጥሎ ወዲያ ወዲህ ይላል። ፍ ሲያቃጥለኝ ስራ ፈት በግድ ፍቅር አለ ጎበዝ። እሷ በኤኖክ ተጎድታለች። ኤኖክን በጣም ነበር የምታፈቅረው ኪያ ማለት ነው በጣም። ኤኖክ ደግሞ እንዳያችኋት እሷን ከርተው ቤት ይነግብታታል። ስለዚህ አልፈልግም ነው በቃ። እናም ኤደንን አግኝቶ ለኤደን ቢነግራትም ተው አሁን ይሄ ለእኔ ነገርከኝን ነገር እሷ ብትሰማ የምር ትጣላላችሁ፣ መጥፎ ቃላቶችን። ቆይ ለምን እኔ ስለወደድኳት ስላፈቀድኳት ነው የምሰድበኝ? እኔ እሱን አላቅም፣ ግን እውነታውን ልንገርህ፣ በዚህ ሰዓት ይሄንን ነገር እንደዚህ ብትላት ልትቋቋመው የማችለው ነገር ነው። በተጠነቀቅ ይሻላል። ጓደኝነታቸውን እንደዚሁ አስቀጥሉ እንጂ አሁን ፍቅያን ስለ ፍቅር ብትነግራት ከባድ ችግር ነው የሚፈጠረው። እናም ከቻልክ ዝም በል አለችው ኤደን ማለት ነው። ቆይ እሱ የራሱን ህይወት ጀምሯል። አሁንም ቆይ እንዴት ስለ እሱ ብቻ ታስባለች እንዴ? ቆይ ለምን እያለ እንግዲህ ስለ ሄኖክ ብቻውን እያወራ ነበረ ማለት ነው። ታዲያ ቤቲና ሄኖክም ዛሬ ስለ ፍቅር እንግዲህ እያወሩ ነበረ። እፈራለሁኝ አንድ ቀን ጥለኸኝ ትሄድ ይሆን የሚለውን ነገር ሳስብ ውስጤ ሰላም ያጣል። ሄኖክ በጣም ነው የምወድህ፣ ላጣህ አልፈልግም። አንተ ስትኖር ሰላም ይሰማኛል። ቤቲ እኔ በጣም አፈቅርሻለሁ። የተጋባንበት መንገድ አጋጣሚ ቢሆንም ግን በጣም አፈቅርሻለሁ። እኔም በጣም ወድሃለሁ ሄኖክ፣ ግን አላቅም ውስጤ ይፈራል። ለምን ትፈሪያለሽ? ኪያ እንደሆነ ከኔ ልብ ውስጥ ወጥታለች።
ስለዚህ ምንም ነገር የሚያስፈራሽ ነገር የለም። ኪያም የራሷን ህይወት ትጀምራለች በቅርቡ፣ እኔም ደግሞ ከአንቺ ጋር እቀጥላለሁ ሲላት ደስ አላት ማለት ነው። ከዛ ምግባቸውን ሊበሉ እንግዲህ እያቀራረቡ አማን ወሬ ይዘውላቸው መጣ። አቶ በላይን አየው ሲል ኤኖክ ቁጭ ብድግ እያለ ስፖርት እየሰራ ነበረ ማለት ነው በድንጋጤ። እንዴት አንተ ልጅ ሰላማችንን ልትነሳ ነው እንደ መጣኸው? ከእኛ ምንድን ነው የምትፈልገው? ቆይ አቶ በላይ እንዴት ነው በህይወት የሚኖረው? ሞቷል እኮ አየሁት አልኩ እኮ። ስከታተለው ግን የት እንደገባ አላቅም። አንተ ጭንቀት ውስጥ ስላለ ሰውየው መንፈስ እየሆነ እየተከታተለ ይሆናል እንጂ የሁላችሁ እኔ ወንጀለኛ እንዳልሆንኩ ሁላችሁም ታውቃላችሁ። የማንን ነው ወደ እኔ የምታላክኩት? ስለዚህ አቶ በላይ አለ። አቶ በላይ ከመጣ ሁላችንንም ገደል ነው የሚከተን፣ ብታስቡበት ይሻላችኋል ብሎ አስፈራራቸው ማለት ነው። ሁላቸውንም እንግዲህ ቤቲ ታቋታላችሁ፣ በጣም ፈሪ ናት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ በላይ በህይወት አለ ማለት ነው። ጉድ ፈልቷል።